ወንጌል ጫት የሚቅመውን ጫት አስተፍቶ ሲጋራ የሚያጨሰውን ሲጋራ አሰብሮ ለክብር የሚያበቃ ነው። ታሪክ የሚቀይር ነው ወንጌል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እስከ በዓለ ሃምሳ እስከ በዓለ ጰራቅሊጦስ እስከ በዓለ ጴንጠቆስጤ መንፈስ ቅዱስ እስከወረደበት ዕለት ቤተ ክርስቲያናችን የምታውጀው ሰላምታችን ይሄ ነው። እስከ መቼ? እስከ ግንቦት 23 ግንቦት 24 ጾም የምንገባበት ወደዚህ ስለመጣ እስከዛ ድረስ ግን የክርስቶስን ትንሣኤ ዕርገቱን ስትማሩ ሰንብታችኋል። እንደ እግዚአብሔር መልካም ፍቃድ እንደ እግዚአብሔር ቸርነት የትምህርታችን ርዕስ የምናደርገው ተጠርታችኋል የሚል ይሆናል። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ቃሉ እንዲህ ይለናል፣ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋል። የትምህርታችን ርዕስ ተጠርታችኋል የሚል ይሆናል። ሁላችሁም ተናገሩ። ምን ብላችኋል? ምን ብላችኋል? ተጠርታችኋል የሚልን በማን እንደተጠራን፣ ወደ ማን እንደተጠራን፣ ለምን እንደተጠራን፣ ጠሪው ማን እንደሆነ እዚህ ትምህርት ላይ እንዳስሳለን። ሐዋርያው ቅዱስ ጴጥሮስ የመጀመሪያ ስሙ ስምዖን ይባላል። ክርስቶስ ለአገልግሎት ከጠራው በኋላ ግን ስምዖን የሚባለው ስም ቀርቶ ጴጥሮስ አለት፣ ኬፋ በሚልም ስያሜ ተጠርቷል። ስለዚህ ከዓሣ አጥማጅነት የተጠራ ለወንጌል አገልግሎት የተመረጠ እነሆ ታላቅ ሐዋርያ ነው ቅዱስ ጴጥሮስ። በሊቃውንቱ በመምህራኑ ስለ ታሪኩ ስለ ቅዱስ ጴጥሮስ ማን እንደሆነ በሰፊው ይዘረዘርልናል። የተጠራ ሐዋርያ በመሆኑ አብዛኛው ጊዜ ስለ ጥሪ ይናገራል። ተጠርታችኋል ይላል። አሁን ጥሪ ነው የምናየው ወዳጆቼ። የጠራን ደካማ አይደለም። ጠሪው ተሰባሪ የጠራን ተሰባሪው አይደለም። የጠራን ሟቹ አይደለም። የጠራን የሕያዋን አምላክ የቅዱሳን አምላክ እግዚአብሔር ነው የጠራን። ጠሪው እግዚአብሔር የታመነ ጠሪ ነው። ምን ያለ ጠሪ ነው? ሁላችሁም ተናገሩ። ምን ያለ ጠሪ ነው? የጠራን የታመነ ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ የጠራችሁ እግዚአብሔር የታመነ ነው ይላል። እርግጥ ነው ሰዎች ጠርተውን ለጥሪያቸው ላይታመኑ ይችላሉ፣ ቃላቸውን ሊያጥፉ ይችላሉ። እግዚአብሔር ግን ከዘላለም እስከ ዘላለም የታመነ ጠሪ ነው። ወዳጆቼ በመግቦቱ የታመነ ከፈተና ሊያወጣን የታመነ በጥበቃው የታመነ በአባትነቱ የታመነ ሕያው ጠሪ ነው እግዚአብሔር። ጠሪው የታመነ ጠሪ። እጠይቃቸዋለሁ፣ ጠሪው ምን ያለ ነው? አንድ። ሁለተኛ ጠሪው የጠራን እግዚአብሔር ቅዱስ ነው። ምን ያለ ነው? ቅዱስ ነው። ወዳጆቼ በአንደኛ ጴጥሮስ በምዕራፍ 1 ቁጥር 16 ላይ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። መቅደሱ ቅዱስ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ከሆነ መቅደሱም ቅዱስ ነው። በቅድስና መቅደሱ የሚመሰገን እግዚአብሔር በተቀደሰ መቅደሱ አለና ምድር ሁሉ በፊቱ ዝም ትበል ይላል። ቅዱሳን መላእክት ቅዱሳን ናቸው። ቅድስት ድንግል ማርያም ቅድስት ናት። ዕለተ ሰንበት ቅድስት ብለን እንጠራለን። ብዙዎችን ማንሳት እንችላለን። መስቀሉ ቅዱስ ነው። ስለዚህ የጠራን እግዚአብሔር የታመነ እግዚአብሔር ቅዱስ ነው። በኑሯችሁ ቅዱሳን ሁኑ ይለናል። የጠራን ቅዱስ ነው። ሁኑ ቅዱሳን እስማነሂ ቅዱስ፣ እኔ ቅዱስ ነኝና እናንተም ምን ሁኑ? ቅዱሳን ሁኑ። ሦስተኛው ጠሪው
የጸጋ ሁሉ አምላክ ነው። ምን ማለት ነው? በአንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ እንዲህ ይለናል፣ ወደ ዘላለም ክብሩ የጠራችሁ ይላል። በጎ ስጦታ ፍጹም በረከት ከላይ ናቸው። ወዳጆቼ ጤና የጎደለን ጤናችንን ይመልስልን፣ ሰላም የጎደለን ሰላማችንን እግዚአብሔር ይመልስልን። እንመለስ። የጸጋ ሁሉ ባለቤት የጎደለን ነገር ሁሉ መስጠት የሚችል ነው እግዚአብሔር። ስለዚህ የጠራን እግዚአብሔር የታመነ ነው፣ ቅዱስ ነው፣ የስጦታዎች ሁሉ ባለቤት ነው። ምንድነው የጎደለን? የጎደለንን ነገር የምንጠይቀው ስንጠይቅ አብዝቶ የሚባርክ የሚሰጥ ባለ ብዙ ምሕረት ነው። እነዚህን ካየን እግዚአብሔር የእግዚአብሔር ጥሪ ተጠርታችኋል ነው ዛሬ። የዓለም ጥሪ የጫጫታ ጥሪ ነው፣ የዳንኪራ ጥሪ ነው፣ የሞት ጥሪ ነው። እግዚአብሔር ግን የሚጠራ ለሕይወት ነው፣ ለእረፍት ነው። እግዚአብሔር የሚጠራበት መንገድ ደግሞ ቃል በቃል ነው የሚጠራው። ቃል በቃል ቃል ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኝ በላሁት አለ። ቃል በቃል እግዚአብሔር ይጠራል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ እግዚአብሔር አዳምን ጠርቶ ወዴት ነው አለው። ዛሬ እኔና እናንተ ወዴት ነው ያለነው? የት ስፍራ ላይ ነው የወደቅነው? በርኩሰቱ ወይስ በቅድስና? በብርሃን ወይስ በጨለማ? በትዕቢት ወይስ በትሕትና? የት ስፍራ ላይ ነን? ስለዚህ ቃል በቃል እግዚአብሔር ይጣራል። ዛሬም ወንጌል ሲዘረጋ ወንጌል ሰላም ነው። ወንጌል ጫት የሚቅመውን ጫት አስደፍቶ ሲጋራ የሚያጨሰውን ሲጋራ አሰብሮ ለክብር የሚያበቃ ነው። ታሪክ የሚቀይር ነው ወንጌል። ወንጌል ሰላም ነው። ወንጌል ልማት ነው። ወንጌል ፍቅር ነው። ስለዚህ ቃል በቃል እግዚአብሔር ዛሬም ይጠራናል። ሁለተኛ የሚጠራን መንገድ ወዳጆቼ በራእይ ወይም ደግሞ በሕልም እግዚአብሔር ይጠራናል። አንደኛ ሳሙኤል ምዕራፍ 3 እዩት። ቤተ መቅደሱን የበደሉ የኤሊ ልጆች አፍኒንና ፊንሐስ የሚባሉ ነበሩ። እግዚአብሔርን እያገለገሉት የማያውቁ አይከብድም? እየዘመሩ እግዚአብሔርን አለማወቅ፣ እየቀደሱ እግዚአብሔርን አለማወቅ፣ እየሰበኩ ፍቅር የሆነውን እግዚአብሔርን አለማወቅ አይከብድም? ያገለግሉታል፣ አያውቁትም። 3 በደል ፈጸሙ። የመጀመሪያ ማይቶቱን አጠፉ፣ መብራቱን አጠፉ። ሁለተኛ መስዋዕቱን ለእግዚአብሔር የሚቀርበው መስዋዕት ለራሳቸው አደረጉ። ሶስተኛ በደል በመገናኛው ድንኳን ኃጢአት፣ በደል ከሴቶች ጋር ፈጸሙ ይላል። እግዚአብሔር ተቆጣ፣ አዘነ። ወዲያውኑ በሀገር ላይ ጦርነት አስነሳ እግዚአብሔር። ልብ በሉ፣ ቤተ መቅደሱን ስንበድል እግዚአብሔርን ስናሳዝነው፣ እግዚአብሔር ላይ ስናምፅ እግዚአብሔር ከባድ ጅራፍን ያነሳል፣ ይገስጻል። እግዚአብሔር ይችላል። ሁለቱ ልጆች አፍኒንና ፊንሐስ በፈጸሙት 3 በደል አንዳንዴ ማይቶቱን ስናበራ ወዳጆቼ እንደቀልድ እንዳይመስላችሁ። የአባቶቻችን ስብሐተ እግዚአብሔር መስዋዕት ነው። ቅዳሴው መስዋዕት ነው። ዕጣኑ መስዋዕት ነው። ማይቶቱ መስዋዕት ነው። ለእግዚአብሔር የሚቀርብ ሕያው መስዋዕት። ምን ያደርግለታል ብለው ናቁ ይላል። እስቲ ሁላችሁም ተናገሩ፣ ያከበሩኝን በሉ እስቲ። በማርያም ተናገሩ፣ ያከበሩኝን አከብራለሁ፣ የናቁኝን እንቃለሁ። እግዚአብሔር ካዋረደ ወዳጅ ከባድ ነው። አገር ላይ ጦርነት ተነሳ። 4000 ሰራዊት ሄደ፣ ዘመተ፣ በአንድ ቀን ረገፈ። አረ ምንድነው 4000 ሰራዊት ባንዴ ወደመብን ብለው መጡ። ሽማግሌዎች እንደዚህ አይነት አባቶችን ሰበሰቡና ከሴሎም የእግዚአብሔር የቃል ኪዳን ታቦት አለ፣ ስለዚህ ያንን ታቦት ይዘን ድል ማድረግ አለን ብለው ተማከሩ ይላል። ተማከሩ፣ ሽማግሌዎችን ያዙ። ታቦቱን ይዘው ከፍልስጤማውያን ጋር ውጊያ ገጠሙ። 30,000 በአንድ ቀን ረገፈ። ታቦቱ ተማረከ። አያችሁ፣
ዛሬ ሀገራችን ላይ የመጣ ያለ መግባባት ያለ መደማመጥ ምንድነው ምክንያቱ? የእግዚአብሔርን ጥሪ ባለመስማት፣ መዋደድ ተስኖን፣ መፋቀር ተስኖን፣ ፍቅር ከኛ ርቆ ዛሬ የምንሰማው የሐዘን የመከራ የሰቆቃ ሆኗል ወዳጆቼ። ስለዚህ ታቦቱ ተማረከ፣ 30,000 በአንድ ላይ ረገፈ። ባለፈው 4 ሲደመር 34,000። እግዚአብሔር አሳልፎ ሲሰጥ እንዲህ ነው ይችላል። ይህ እግዚአብሔር ቤት ነው። የማን ቤት ነው? ንገሩኝ እስቲ ሁላችሁም ተናገሩ። እግዚአብሔር በሉ እስቲ። በተቀደሰ መቅደሱ አለና ምድር ሁሉ በፊቱ ዝም ትበል። ይሄ ማን ቤት ነው? ሞባይል እያወራን አይደለም እናስቀድሰው። እንነጋገር ከተባለ ተራ ወሬ እያወራን አይደለም። ይሄ ቅድስና መቅደስ ነው። አሳልፎ ሰጣቸው። ኤሊም አርጅቶ ስለነበረ አይኖቹ ፈዞ ስለነበረ 30,000 ረገፉ። አፍኒንና ፊናስ በጦር ሜዳ ሞቱ። የእግዚአብሔር የቃል ኪዳኑ ታቦት ተማረከ ተብሎ ሲነገረው አንገቱ ተቆልምሞ ሞተ ይላል አባታቸው። እንዲህ ይላል ቃሉን አንብቡት፣ ልጋብዛችሁ። ከኔ ይልቅ ልጆችን አክብረሃልና እግዚአብሔርን የማያውቁ ምናምንቴዎች ነበሩ ይላል። በጣም የሚከብድ ምናምንቴ፣ እግዚአብሔርን የማያውቅ ምናምንቴዎች። ፍቅር የሌለው ሰው ምናምንቴ ነው። ከእግዚአብሔር ይልቅ ራሱን ከፍ ያደረገ ሰው ምናምንቴ ነው። ሊከብር፣ ሊቀደስ፣ ሊሰለስ፣ ሊመሰገን የሚገባው እግዚአብሔር ነው። ስለዚህ እነዚህ ልጆች ሞቱ፣ ታቦቱ ተማረከ። ለካ ሁለቱ ልጆች እዚህ ሲበድሉ ከውጭ ያዘጋጀው ለካ እግዚአብሔር አየህ። አላገለግልም ስትለው ስትታበይ እግዚአብሔር ታናሽ ብላቴና ያዘጋጃል። አላገለግለውም አልሰራም ስትል እግዚአብሔር ድብቅ ሰራዊት ያዘጋጃል። ሳሙኤልን አዘጋጀ ይላል። ማንን አዘጋጀ? አየህ፣ ታናሹ ብላቴና ሳሙኤል በቤተ መቅደሱ ጉድ ጉድ እያለ ገና ሕፃን ነው። ሕፃን ብላቴና ነው። ስለዚህ ሳሙኤልን እግዚአብሔር ጠራው ይላል። አየህ፣ ቃል በቃል ጠራው። አንተ እዚህ ስታበላሽ እግዚአብሔር ደግሞ ሌላ አገልጋይ ያዘጋጃል፣ ድብቅ ሰራዊት ያዘጋጃል። ሳሙኤል ጠራኸኝ ወይ ሲለው አልጠራውም፣ ተኛ። አሁንም እግዚአብሔር ጠራው። በቤተ መቅደስ ውስጥ ጠራው እግዚአብሔር ለተለየ አገልግሎት። ጠራኸኝ አባቴ፣ አልጠራውም፣ 3 ጠራው ይላል። ባሪያህ ይሰማልና ተናገር በለው አለ። እግዚአብሔር እንዲህ አድርጎ ይጠራል። ብዙዎችን ጠርቷል። ሲተናገሩ ተናገር፣ ዝም አትበል፣ በዚህ ከተማ ውስጥ ብዙ ሕዝብ አለኝ ይላል። የእግዚአብሔር ድምፅ ከተማይቱን ይጠራል ይላል። ዛሬ የዓለም ጥሪ አለ፣ የእግዚአብሔር ጥሪ አለ ወዳጆቼ። የዓለም ጥሪ የድካም ጥሪ ነው። የእግዚአብሔር ጥሪ ደግሞ የእረፍት ጥሪ ነው፣ የመጽናኛ ጥሪ ነው። ስለዚህ ተጠርታችኋል ነው። ቃል በቃል እግዚአብሔር ይጣራል። በራእይ በሕልም ይጣራል። በመምህራን እግዚአብሔር ይጣራል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል ይላል። ይጣራል። በአባቶቻችን እግዚአብሔር በመምህራኑ ይጣራል። ሌላው በቅዱሳት መጻሕፍት እግዚአብሔር ይጣራል። ሮሜ ምዕራፍ 15 ነው እንዲህ ይለናል። ሮሜ ምዕራፍ 15 ቁጥር 4 ላይ በመጽናትና መጻሕፍትን በሚሰጡት መጽናናት ተስፋ ይሆን ዘንድ አስቀድሞ የተጻፈ ሁሉ ለትምህርት ተጽፏል ይላል። በቅዱሳት መጻሕፍት ስታነቡ ሕይወታችሁ የተቀየረ ንስሐ የገባችሁ ከዚህ በኋላ ኃጢአት ይብቃኝ፣ ርኩሰቱ ይብቃኝ ብለን ከእግዚአብሔር ጋር የታረቅንበት እግዚአብሔር በሃይማኖት እንድንኖር በእምነታችን ጸንተን እንድንኖር ይጠራናል። ደግሞ አገልጋዮቹ እንድንሆን ይጠራናል። ሲተናገሩ ምኖቹ እንድንሆን የሚገርም ነው። አገልጋይ ሁለተኛ ዜና ምዕራፍ 29 ቁጥር 11 በፊቱ ትቆሙና ታገለግሉት
እግዚአብሔር መርጧቸዋልና ቸል አትበሉ ይላል። ምን አትበሉ? አየ የእግዚአብሔርን አገልግሎት በቸልታ የሚያገለግል ሰው የተረገመ ይሁን ተብሏል። በሰው ስትመረጡ እንዴት ደስ ይላል! በአንድ ቀበሌ ባለስልጣን አንድ ተሰባሪ ሰው አንድ ሟች ሰው ሲጠራችሁ ሲመርጣችሁ እንዴት ነው ደስ የሚላችሁ? የጠራን ሕያው የሆነ ቅዱስ የሆነ የስጦታዎች ሁሉ ባለቤት የቅዱሳን አምላክ የአባቶቻችን አምላክ እግዚአብሔር ነው የጠራን። ለአገልግሎት እግዚአብሔር ይለያል። አገልጋዮቹ እንድንሆን በፊቱ እንቆም ዘንድ እናገለግለው ዘንድ ዕጣንም እናጥንለት ዘንድ ማን ጠርቶናል? እግዚአብሔር። እስቲ የታመነ ጠሪ በሉ እስቲ። ቅዱስ ጠሪ የስጦታዎች ሁሉ ባለቤት እግዚአብሔር በሉ እስቲ። ጠርቶናል። ቃል በቃል ይጣራል በሉ እስቲ። በመምህራን ይጣራል፣ በቅዱሳት መጻሕፍት ይጣራል። እግዚአብሔር ለምንድን ነው የሚጠራው የሚለው እንዴ? ለምንድን ነው የሚጠራው? ምን እንድንሆንለት ነው የሚጠራው እግዚአብሔር? ይሄንን ስናይ የመጀመሪያ ወዳጆቼ የእርሱን በጎነት እንድንናገር እግዚአብሔር ይጠራናል። በጎነቱን በእኔ ላይ ያደረገው ዓላማው ብዙ ነው ልንል ይገባል። በጎነቱን፣ ማዳኑን፣ ቸርነቱን እንድንመሰክር ምስክሮች እንድንሆን የተጠራነው ለክህደት አይደለም፣ ለበቀል አይደለም፣ ለጥላቻ አይደለም። ማዳኑን በጎነቱን እንድንመሰክር ተጠርተናል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የተጠራችሁ ይላል። ከጨለማ ወደ ምን ሚደነቅ ብርሃን። ጨለማ እያለ ያለው ኃጢአት ነው። ጨለማ እያለ ያለው ሞትን ነው። ጨለማ እያለ ያለው ወዳጆቼ ትዕቢትን ነው፣ ጥላቻ፣ በቀልን። ከጨለማ ወደሚደነቅ ብርሃን የተጠራችሁ የእርሱን በጎነት እንድትናገሩ ነው ይላል። እግዚአብሔር ለኛ ያደረገው ብዙ ነው፣ ግን በጎነቱን መናገር አቅቶናል። ቸርነቱን መመስከር አቅቶናል። የመጀመሪያው በጎነቱን እንድንናገር ነው። ሌላው የተጠራንበት ለአርነት ነው። አርነት ማለት ለነጻነት ነው። ገላትያ 5:13 ላይ ወንድሞቼ ሆይ እናንተ ለአርነት ተጠርታችኋል፣ አርነታችሁ ግን ለሥጋ ምክንያት አይስጥላል። አይመቸኝም፣ ቢዚ ነን አለ ምን ሁለቴ ቤተ ክርስቲያን የሚመጡ ሰዎች አሉ። መጀመሪያ በክርስትና እናትና አባት አዝለው ይመጣሉ። ከዛ በኋላ ቤተ ክርስቲያንን የማያውቁ በሞት ደግሞ ተሸክመውት የሚመጡ ሁለቴ ተሸክመው ቃለ እግዚአብሔር የማያውቅ ሁሌ ከእንዲህ አይነት እግዚአብሔር ይጠብቀን። ተጠርታችኋል። እስቲ ይሄ የሚጠራን አምላክ ምን አይነት ድንቅ የሆነ ለአርነት ለነጻነት እግዚአብሔር ይጠራል። ሊያከብረን ይጠራናል። ሊያከብረን ሊያሳርፈን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችሁ። ማረፍ ትፈልጋላችሁ? መጽናናት ትፈልጋላችሁ? ከእግዚአብሔር ጋር ተጣበቁ። ሕያው ከሆነው ከታመነው ጋር ለዘላለም የማይከዳው የአባቶቻችን የቅዱሳን አምላክ ጋር እግዚአብሔርን ፈልጉ በሕይወት ትኖራላችሁ ነው የሚለው እኮ። ዓለም ስንት ጊዜ አዋረደችን። ዛሬማ በብዙ ነገር ተዋረድን። አይ ኢትዮጵያውያን ዘር ምንድን ነው ተብለህ ብትጠየቅ እባክህ ዘር የእግዚአብሔር ቃል ነው። ከማይጠፋው ዘር ነው የተወለድኩት በል እባክህ። ኦሮሞ፣ አማራ፣ ትግራዋይ እየተባባልን ተባላን። ያሳዝናል። የተጠራንበት ዓላማ ለዚህ አይደለም። ምድሪቷን አጎሳቆልናት። የተጠራነው ለሰማያዊ ክብር ነው። ዕብራውያን 3 ላይ ለሰማያውያን ጥሪ ተካፋዮች እንድትሆኑ ተጠርታችኋል ነው የሚለው። አገራችን እዚህ አይደለም። ዘር ለበቆሎ ለማሽላ ለዘንጋዳ እንጂ ለሰው ልጅ አይረባውም። ቋንቋ ክቡር ነው። ቋንቋን አክብሩ። ግን ዘር ምንድነው? ዘርሽ ምንድነው ተብለህ ብትጠየቅ ዘሬ እግዚአብሔር ቃል ነው በል እባክህ። ከማይጠፋው ዘር የተወለድኩ ነኝ በል እባክህ።
ዛሬ በየቦታው ሐዘንና ለቅሶ፣ ጫጫታ፣ የሞት ዜና የምንሰማው የእግዚአብሔርን ጥሪ ባለመስማት ነው። ጥሪውን እንድንሰማ ሊያከብረን እግዚአብሔር ይጠራናል። ዓለም ውስጥ ድካም አለና እናንተ ደካሞች ወደ እኔ ኑ። ጥሪ እኮ ነው። ወደ እኔ ኑ፣ እኔ አሳርፋችኋለሁ። እግዚአብሔር አምላክ እረፍቱን መጽናናቱን ያድለን። ሌላ ሸክም ሊጭንብን አይደለም የሚጠራን። ሌላ ሸክም ሊጭንብን ሳይሆን ሊያሳርፈን፣ ሊባርከን። እያችሁ በረከትን ልትወርሱ ለዚህ ተጠርታችኋል አይደል የሚለው። ባረከ ለየ ነው፣ ባረካ በዛ ነው፣ ባረካ መሰገነ ነው። ሊባርከን ነው። ምን አይነት በረከት ነው? ልጅ በረከት ነው፣ ጤና በረከት ነው፣ ገንዘብ በረከት ነው። አረ ብዙ ነገር በረከትን ለመውረስ ነው የተጠራችሁ። የጠራችሁ ደግሞ የታመነ ነው እያለን ነው። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እኔ ዛሬ በሌላ ርዕስ ነበረ ላስተምር የፈለግኩት፣ ግን ሕይወታችንን እስቲ እንዳብሰው። ስለ እርገትም ተምራችኋል፣ ስለ መላእክትም ክብር ትማራላችሁ። ግን እስቲ ሕይወታችንን እስቲ እንፈትሸው። ምን ይመስላል? እግዚአብሔር እየጠራን ጥሪውን ይሻላል ነው። ስለዚህ እግዚአብሔር ሊያከብረን ይጠራናል። ሊያከብረን ስር ሰደን እንድንመላለስ፣ በእርሱ እንድንጸና፣ በሃይማኖት እንድንኖር አባቶቼ ሊነግሩኝ ይችላሉ። ልጃችሁን ስትድሩ ሃይማኖት አለው ብላችኋል አይደል? ምን ማለት ነው? እናቶቼ ሃይማኖት አለው ወይ? ምግባር አለው ወይ? ሃይማኖት አለው ማለት እግዚአብሔርን ይፈራል ወይ? አያችሁ ብላችሁ ነው አይደል? ልጆቻችሁን ቀደም። አሁንማ ተውት። ጠዋት ይተዋወቃሉ፣ ከዛት ይፋታሉ። የቀደሙት አባቶች ይናገሩ፣ እናቶቼ ይናገሩ። ሃይማኖት አለው ነው የሚባለው። እግዚአብሔርን ይፈራል። እግዚአብሔርን የሚፈራ ሰው ልጄን ለሱ ሰጥቻለሁ ይላል። ስለዚህ ሊያከብረን እግዚአብሔር ይጠራናል። ሌላው ጥሪ፣ የእግዚአብሔር ጥሪ ምንድን ነው ስንል ተጠርተናል ስንል ለአገልግሎት ከጠራን እግዚአብሔር ደግሞ የንስሐ ጥሪ አለው። ሲተናገሩ የምን ጥሪ አለው? ይደንቃል። ይሄ አባት ድንቅ ነው። ትናንት ሰነድ አገላብጦ አይደለም የሚቀጣን። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም። አባትነቴን፣ መሐሪነቴን ወመኑ መሐሪ ዘከማከ እኔን ብለው የሚመጡት ከቶ ወደ ውጭ አይወጡም። ወደ እኔ የሚመጣ አይራብም አይጠማም ነው የሚለው። አስተውሎ ወዳጅ፣ የሟችን ሞት አልፈቅድምና ተመለሱና በሕይወት ኑሩ። እንድንሞትበት አይፈልግም፣ እንድንጠፋበት አይፈልግም። ስለዚህ ምን አዘጋጀ? ንስሐ። ንስሐ ማለት ይኸውላችሁ አራት ነገር አለ። ኃጢአትን ማመን፣ ኃጢአትን መናዘዝ፣ ኃጢአትን መተው፣ ዳግም ወደ ኃጢአት ላለመመለስ መወሰን። አራት ደረጃዎች አሉት። አራት ደረጃዎች ንስሐ ለመግባት። እኔ ኃጢአተኛ ነኝ ማረኝ፣ ራሱን ያምናል፣ ይናዘዛል፣ ይተዋል፣ ዳግም ላለመመለስ ይወስናል። የንስሐ ጥሪ ይባላል። በንስሐ እንድንኖር እግዚአብሔር ይፈልጋል፣ እንዳንሞትበት። በንስሐ ከተጠራን በኋላ ደግሞ የሚጠራን ደግሞ ወደ በጉ ሰርግ ራት ነው የሚጠራን። ወደ በጉ ሰርግ። የሚገርም ነው። ራዕየ ዮሐንስ ምዕራፍ 19 ቁጥር 9 ላይ ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። ይደንቃል። ስንቶቻችን ንስሐ ገባን? ስንቶቻችን ቅዱስ ሥጋውን ሕፃናት አቁርበን ነው የምንሄደው? እኛ አልቆረብንም። ተዘጋጅተን አልኖርንም። ተዘጋጅታችሁ ኑሩ። ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ይላል። ራት የመጨረሻ የፍቅር መግለጫ ነው። በደጅ ቆሜ አንኳኳለሁ፣ ድምፄን የሚሰማ ቢኖር ከእርሱ ጋር ምን እበላለሁ? ንገሩኛ። ራት። ስለዚህ ተጠርተናል ወደ በጉ ሰርግ ራት። በግ የተባለው አማናዊ
የዓለምን ኃጢአት ያስወገደ በግ ሞትን ድል አድርጎ በክብር ያረገ በክብር የሚመጣው የትንሣኤው ንጉሥ እጆቹን አንስቶ የባረከ ቅዱሳን ሐዋርያትን እጆቹን የመጀመሪያ ልብ በሉ በዝግ ቤት ገብቶ እጆቹን አሳየ። አንድ ለምን እጆቹን አሳየ? በእጄ መዳፍ ነው የቀረስኳችሁ ሲል እጆቹን አሳየ። የትንሣኤ ማረጋገጫ በቁስሌ ነው የፈወስኳችሁ፣ የቆሰልኩትን ብሎ እጆቹን አሳየ። ልብ በል ሌላው እጆቹን አንስቶ ሰላም ለእናንተ ይሁን አለ። ሲያርግም እጆቹን አንስቶ ባረከ ይላል። እግዚአብሔር ጤናውን ባርኮ ይስጠን፣ ሰላሙን ባርኮ ይስጠን፣ ፍቅሩን ባርኮ ይስጠን። ወዳጆቼ ትዕቢት ካለ አንድ ሰው ሰይጣን አድሮበታልና አባቶች ጸልዩለት፣ አጥምቁ። ጥላቻ ከበቀለበት አጋንንት ተቆራኝቶታልና ይጸልይ፣ ይስገድ። ቤቱ ሊፈርስ ነው። ትሕትና ነው። ትሕትናን ልበሱ፣ ፍቅርን ልበሱ፣ በጎነትን ልበሱ። አስተዋይ ሁኑ። መጽሐፍ ቅዱስ ምንድን ነው የሚለን? የማቴዎስ ወንጌል ምዕራፍ 22 ላይ ለልጁ ሰርግ ያደረገ ንጉሥን ትመስላለች ይላል። ልብ በሉ። ሰርግ አለ፣ ሰራጊው አለ፣ ጠሪው አለ። ሂዱና ጥሩ ብሎ መልእክተኞችን አስተላለፈ ይላል። ግማሹ ወደ እርሻው፣ ግማሹ ወደ ንግዱ፣ ግማሹ ወደ ሌላ ስፍራ ሄደ። ንጉሡ ተቆጣ። ሂዱና ጥሩ አለ። አሁንም ሁለተኛ መልእክት አስተላለፈ። እነዛ ጠሪዎችን ገደሏቸው ይላል። የሚገርም ነው። እግዚአብሔር ዛሬም ይጣራል፣ ነገም ይጣራል። በብዙ ትናንት አዳምን የጠራ ዛሬም እየጠራ ያለ እግዚአብሔር ምን አይነት አባት ቢሆን ነው የሚጠራል? እየወደድነው ይጠራናል፣ እያጠፋነው ይጠራናል፣ እያስቀየምነው ይጠራናል። የሚገርም ነው። ኮርማዎች ተዘጋጅተዋልና ወደ ሰርጉ ኑ በሏቸው ይላል የማቴዎስ ወንጌል ምዕራፍ 22 ቁጥር 4 ላይ ወደ በጉ ሰርግ ራት ኑ፣ ወደ በጉ ሰርግ ኑ በሏቸው አለ። ወዲያውኑ መጡ። ክፎችም ደጎችም ተሰበሰቡ። ግራና ቀኝ እየተመለከተ ሰርጌ ላይ የተገኙ እነማን ናቸው እያለ ንጉሡ ሲያይ ከመካከላቸው የሰርግ ልብስ ያለበሰ ሰው ነበረ። ምን ያለበሰ ንገሩኛ? ስንቶቻችን የሰርግ ልብስ ለብሰናል? የሰርግ ልብስ የተባለ ልበስዎ ለእግዚእነ ኢየሱስ ክርስቶስ ክርስቶስን ልበሱት ነው። የሰርግ ልብስ የተባለ ፍቅርን የለበስን ስንቶች ነን? ትሕትናን የለበስን፣ ይቅርታን የለበስን ስንቶች ነን? ልብስ ተብሏል። ፍቅር፣ ቸርነት ልብስ ተብሏል። በጎነት ልብስ ተብሏል። ከኛ በጎነት ርቋል። ግዴላችሁ ይኸው ይጸለያል፣ ይቀደሳል፣ ይሰበካል። ጠቤ አቤት እግዚአብሔር ይታረቀን እባካችሁ። እውነቴን ነው ብላችሁ በሚያሳዝን ሁኔታ ነው ያለነውና የእግዚአብሔርን ጥሪ እንስማ። ግዴላችሁ ስንሰማ እግዚአብሔር ሁሉን ነገር ያስተካክላል። ሲያይ ከመካከላቸው አንድ የሰርግ ልብስ ያለበሰ ሰው ነበረ። ወዳጄ ሆይ የሰርግ ልብስ አትለብስ እንዴት ወደዚህ ገባ አለ። እጁንና እግሩን አስራችሁ ድቅድቅ ወደ ሆነው ጨለማ አውጡት። ወደ ውጭ አውጡታል። ከመጣል ውጭ ማለት ሲኦል ነው። ከእግዚአብሔር መለየት ነው። ከረድኤተ እግዚአብሔር ወደ ውጭ አውጡታል። እግዚአብሔር ከዚህ ይጠብቀ። ወደ በጉ ሰርግ ራት ተጠርተ የአገልግሎት ጥሪ አለ፣ የንስሐ ጥሪ አለ፣ የዋጋ ጥሪም አለ። ጻድቁም ጽድቅ ይስራ፣ ኃጢአተኛውም ኃጢአትን ያድርግ፣ ለእያንዳንዱ እንደየሥራው እከፍለው ዘንድ ዋጋዬ በእጄ ነው ይላል። ዛሬ ሰው አላየም ብለን ሰነድ ብናበላሽ፣ ጽንስ ብናስወርድ፣ ሰው ብንገድል፣ ግፍ ብንፈጽም ማን ያያል? እናፈራችሁ አትናገሩ? ማን የሚመለከተው? ምን ነው እኛ ዛሬ አሽሞንምነን እየሰበክናችሁ የለም። ግልጹን መነጋገር አለብን። የተሽሞነሞንበት ዘመን ይብቃ። መመለስ ከሆነ መመለስ ነው። የአገልግሎት ጥሪ አለ፣ የንስሐ ጥሪ አለ፣ የዋጋ ጥሪ አለ። ዋጋ ፍርድ አለ። ስለዚህ ጥሪውን እንስማ። ሌላው የተጠራንበት ዓላማ ትምህርቴን ለመጠቅለል
ክፉዎችን እንድንባርክ። ሲተናገሩ ይንቃል በማርያም ተናገሩ። ግድ የላችሁ ለማውጣት ይከብዳችኋል። እስቲ ክፉዎችን በሉ እስቲ ትባርካላችሁ። አደባባይ ላይ በጥፊ የመታን፣ ፍርድ ቤት ያቆመን፣ ያስለቀሰን፣ ገንዘብን የወሰደን ይቅር ትለዋለህ? ትባርካለህ ወይ? ውሸት። ለምን ነው ወሻሽ? የእሱን መጨረሻ የእሷን መጨረሻ ያሳየኝ አይደል የምንለው? አቤት አቤት። እስቲ ባካችሁ የተጠራነው ክፉዎችን እንድንባርክ ነው። ምድሪቷ ክፉዎችን ወልዳለች። አባቱን የሚሰድብ፣ እናትን የሚሰድብ፣ የሃይማኖት አባቶችን የሚሰድብ፣ ክብር የተለየው ትውልድ፣ ደፋር ትውልድ ተፈጥሯል። ሲውላችሁም የድፍረት ኃጢአት በሉ እስቲ። እንዳይገዛኝ ባሪያህን ጠብቅ። የምን ኃጢአት ንገሩኝ? የድፍረት ኃጢአት። አባቶቻችን ምን ይላሉ? በማወቅም ባለማወቅም የተሰራን ኃጢአት እግዚአብሔር። እስቲ ወጣቶች አላችሁ እዚህ ውስጥ እናትህን አሮጊት ብለህ አልሰደብክም? አባትን ሼባው አላልክም? ስህተት። እናትህ እንጀራ አውጥታ እንጀራ ጋግራ መልኳ ወይቦ አረቄ እያወጣች አስተምራ፣ አንተ ሽቶ እየሸተትክ ዶድራንት እየሸተትክ እሷ ጭስ እያለች አስተምራ፣ የገርመኛል የዘመኑ ትውልድ እናቱን የሚሰድብ አባቱን የሚሰድብ። አባቶችን ሆነ በቀር አትበሉ፣ ወጥበ ቅር አትበሉ፣ አትርገሙ። ይኸው ዛሬ ትውልዱ የተረገመ ትውልድ ሆኗል። ግልጽ ነገር ልንገራችሁ፣ ከዳር እስከ ዳር እንንቀሳቀሳለን፣ አገልግሎት እናየዋለን። እስቲ ስለ ሀገር ሰላም እንጸልይ፣ ስለ አንድነታችን እንጸልይ። እኛ ሀገራችን ሰማያዊ ነው። እርግማን ከአንደበታችን እንዳይወጣ ቁጥቦች እንሆን። እዩት፣ 9 ወር ከ5 ቀን በማይፀን አይናት ውለታዋ ጡት አጥብታ 4 ዓመት ያለውን ፕሮሰሲው አስተምራ ደክማ ወግ ማድረግ አድርሳ ሚስት ሲያገባ ቆንጆ ሚስት ሲያገባ ያቺ አሮጊት ይላል። እናቱን ለሚስቱ ማስተዋወቅ የሚፈራ አንተ ውብ ሆነ እንድትሄድ እናት ተጨማዳ እንድትሄድ ያደረገችው እኮ አይ እናት። አባትን የሚሰድብ እናቱን የሚሰድብ። እስቲ የሚባርኳችሁን የሚቀድሷችሁን በእግዚአብሔር ፊት ማንም ሚኒስተር ይምጣ ታቦቱን አይነካም። ማንም ገብቶ ቀድሶ መውጣት አይችልም። የተመረጡት ካህናት ናቸው። ካህናት ይኸውላችሁ ሲበድሉ የሚቀጣው እሱ ራሱ እግዚአብሔር ነው እንጂ እናንተ አይደላችሁ። ፍርዱ ራሱ ባለቤቱ። ስለዚህ ወዳጆቼ ክፎችን እንባርክ እስቲ። ክፎች በዙ፣ ቃየላውያን በዙ፣ ገዳዮች በዙ፣ ትዕቢተኞች በዙ። ክፉዎችን እንባርክ እንዲመለሱ፣ ሰይፋቸውን ጥለው እንዲመጡ፣ ደም የሚያፈሱ ከዚህ በኋላ ንስሐ የሚገቡ እንዲሆኑ እጃችንን አንስተን እስቲ ባርኩ። እስቲ ስለ ክፉዎች ትጸልያለች ቤተ ክርስቲያን። ስለ ክፉዎች፣ ስለ አመፀኞች ትጸልያለች። ስለዚህ የተጠራነው ክፉዎችን እንድንባርክ ነው። እግዚአብሔር አምላክ መልካሞችን ያብዛልን። አሜን በሉ። ደጎችን ያብዛልን፣ ቅኖችን ያብዛልን፣ አስተዋዮችን ያብዛልን። አባት የሚያከብር ቤተ ክርስቲያን ወዳጅ ቅዱሳኑን የሚያከብር ያስፈልጋሉ ዛሬ በዚህ ዘመን። ከድፍረት ኃጢአት መድኃኔዓለም ሁላችንን የሚጠብቅ የተጠራነው ወደ በጉ ሰርግ ራት ብያቸዋለሁ። እችን ልጠቅልል።
የማቴዎስ ወንጌል ምዕራፍ 22 ቁጥር 14 ላይ የተጠሩት ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። ጥቂቶች። እስቲ ጠይቃችሁ ከእግዚአብሔርና ከዓለም ምረጥ ውስጥ ከሞትና ከሕይወት ተናገሩ እንጂ ሕይወትሽ። በጣም ጥሩ። አሁን የምርጫ ሰዓት ነው። ምርጫ እንመርጣለን። ምንድን ነው ምርጫችን? ገላትያ ምዕራፍ 5 እናነባለን። ትምህርታችን የምንጠቀልለው በዚህ ነው። ገላትያ ምዕራፍ 5 ቁጥር 17 ጀምሮ እንመለከታለን። ሁላችንም ትምህርታችን የምንጠቀልለው በዚህ ነው። የጠራን የታመነ ነው ብለናል። የጠራን ቅዱስ ነው ብለናል። የጠራን የስጦታዎች ሁሉ ባለቤት ነው። ልጅ ብታጡ ልጅ የሚሰጥ። እኔ ሰሞኑን አያት ጌቴሰማኒ ኪዳነ ምሕረት ካቴድራል ነበር። ኩሁለት አንድ ምስክርነት ልስጣችሁ። አገባው አለች ልጅቷ። የሰማችሁ ነው። አገባው ከትዳር አጋሬ ጋር 9 ዓመት ኖርኩ። ከኖርኩ በኋላ ልጅ አትወልጂም ብሎ ፈታኝ አለች። ሰማችሁ? አቤት ጊዜው! የእግዚአብሔርን ጊዜ የማንጠብቅ ችኩሎች። ትዳሩን አፈረሰ። እኔም በሐዘንና በሰቆቃ ኖርኩ። እስቲ መቼም አንተ ሁሉን የምታደርግ ነህና ብዬ በጾም በጸሎት ጠየቅኩት። ሁለተኛ ሌላ ትዳር ሞከርኩ አለች። የነበራችሁ ሰዎች እዛ ነበርኩ እኔ። ምስክርነት ስትሰጥ ነው የምነግራችሁ። ምን አለች? አገባው። ሳገባ አሁን ሌላ ሁለተኛ ፈተና ውርጃ፣ ልጅ ጽንስና ወዲያውኑ ይወጣል አለች። አያችሁ ፈተና። ሁለቴ እንደዚህ ያደረገኝ። አምሬ ያለቀስኩ። ወላዲተ አምላክ እዚህ መጥቼ ማንንም አልጠየቅኩም። ደጇ ላይ ተደፋው፣ አነባው። እግዚአብሔር አሁን ሴት ልጅ ሰጠኝ አለች። ከሁለተኛ ባሏ ማለት ነው። አየህ፣ መቸኮል ከባድ ነው። ትዕግስተኛ መሆን፣ በእምነት መጽናት ያስፈልጋልና መጽሐፍ እንደዚህ ይለናል፣ በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምንቀኝነት፣ መግደል፣ ስካር፣ ዘፋኝነት ይላል። ለምን አነሳው? አሁን እሺና እምቢ እንድትሉ ፈልጋለሁ። የሰማችሁ ነው። የተጠራነው ለሥጋ ፍቃድ ሳይሆን ለመንፈስ አገልግሎት ስለሆነ ሥጋዊ ሐሳብን ያነሳልናል። እርኩሰት፣ ዝሙት፣ ርኩሰት ይላል። እሺና እምቢ ነው የምትሉት። የሰማችሁ ነው። ትምህርታችንን የሚያጠናክረው ይሄ ነው። የተጠራነው ለርኩሰት አይደለም፣ ለኃጢአት አይደለም። እኔ ስናገር እናንተ ምን ትላላችሁ? እያዳመጣችሁ እምቢ ትላላችሁ። የዛኔ እርኩስ መንፈስ ከውስጣችን ካለ እየተጨነቀም ካጓራም አባቶች ያጠምቃሉ። እርኩሰት፣ ዝሙት እምቢ በሉ እስቲ፣ እምቢ በሉ። ኧረ አይሰማኝም። መዳራት እምቢ፣ ጣዖት ማምለክ፣ ሟርት፣ ጥል እንዲያትሉ መጣላት ትፈልጋላችሁ? ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት እምቢ። እነዚህን ሁሉ እግዚአብሔር አምላክ ዘፋኝነት፣ ስካር ይለዋል። እነዚህን ሁሉ ከሕይወታችን ላይ ያስወግድልን። ሁለተኛው የመንፈስ ፍሬ ግን ፍቅር ይላል። እስቲ ሁላችሁም እሺ በሉ። ፍቅር እንዴት ደስ ይላል! ፍቅር፣ ደስታ፣ ደስታ እሺ በሉ እንጂ። ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ ራስን መግዛት፣ የዋህነት። እግዚአብሔር እሺ በል። ደስ አይልም? የመንፈስ ፍሬ እንድናፈራ መድኃኔዓለም ይርዳል። ይበቃናል። በጣም እንወዳቸዋለን፣ እናከብራቸዋለን። ተጠርተናል። የጠራን የታመነ ነው። ለበጎ ዓላማ ጠርቶናል። ለመልካም ነገር ጠርቶናል። እንድናገለግለው ጠርቶናል።
አገልጋይ ማለት ደግሞ ቅዳሴ ብቻ መቀደስ፣ ማህሌት ብቻ መቆም ብቻ አይደለም። እናንተም አገልጋዮች ናችሁ። በገንዘብ ታገለግሉታላችሁ፣ በልማት ታገለግሉታላችሁ። አገልግሎቱ ሰፊ ነው። የቤተ ክርስቲያን አገልግሎት መንፈስ አንድ ነው፣ አገልግሎት ግን ልዩ ልዩ ነው ይላልና የተጠራንበት ዓላማ ለመንፈሳዊ አገልግሎት እስከሆነ ድረስ ይህ ደግሞ ልጅ ብትወልዱ ክርስትና የምታነሱበት፣ ደግሞ ብንሞት ደግሞ የምናርፍባት ቤታችን ናት። ያላገባችሁ የምታገቡባት፣ የምትኳኳሉበት፣ በተክሊል ሥጋ ወደሙ ደምቃችሁ እግዚአብሔር የሚያከብርባችሁ ቦታ ነውና ይህ የእግዚአብሔር ቤት ነውና እግዚአብሔር አምላክ ሰላማችንን ያብዛልን። የጠራን ያከበረን ከኃጢአት የለየን ከርኩሰት የለየን መድኃኔዓለም ክብር ምስጋና ይግባው። ሰሜኑን ሰላም ያድርግልን፣ ደቡቡን ሰላም ያድርግልን፣ ምዕራብ ምስራቁን ሰላም ያድርግልን፣ ሕፃናቱን ያሳድግልን፣ አረጋውያኑን ይጠብቅልን፣ ካህናቱን ከቤተ መቅደስ የቃል ኪዳኑን ታቦት ከመንበሩ አያጥፋብን። የከበበንን የዘረኝነት መንፈስ፣ የትዕቢት፣ የብሔርተኝነት፣ የምንቀኝነት፣ የተንኮል ይሄ ሁሉ ጥቅልል ብሎ መድኃኔዓለም ከሀገራችን ላይ ይጣልልን፣ ሰላሙን ያብዛልን። አይሻለን? ተባላ ተገዳደል እንደ በቆሎ ተጠባበስ ምን ያልሰራ ነዋል። አሁን እግዚአብሔር አምላክ ሀገራችንን በይቅርታ ይጎብኝልን። ታላቁ መልአክ ቅዱስ ገብርኤል የሚነደውን እሳት ለአናንያ ለአዛርያ ለሚሳኤል ያጠፋ፣ እኛም እየነደደብን ያለ የዘረኝነት እሳት አለ፣ የተንኮል የክፋት እሳት አለ። ይህንን እሳቱ ገብርኤል ያጥፋልን፣ ኃያሉ ገብርኤል ያጥፋልን። አብሳሪው ገብርኤል የመልካም ዜና ይዞልን ይምጣልን። ይበቃናል። የመላእክት ተራዳይነት፣ ጥበቃ፣ አማላጅነት ከሁላችን ጋር ይሁን። ማን አስተማረን? እጃችሁን ከፍ አድርጋችሁ የባረከን እግዚአብሔር ያስተማረን እግዚአብሔር በደንብ አድርጋችሁ አመስግኑ፣ አመስግኑት። ስንበድል የጠራን፣ ስንወድቅ ያነሳን፣ ዛሬም የሚፈልገን ነገም የሚጠራን እኛ የውላችሁ ሰው አይተን ነው ግብዣ የምንጠራው፣ ብድር የሚመልስ አይተን ነው የምንጠራው። እግዚአብሔር ግን ዛሬም ታማኝ ነው፣ ነገም እንደገና የታመነ ነውና ክብር ምስጋና ይግባው። የጎደለውን እግዚአብሔር ይሙላልን። ሰላም ይስጠን፣ ፍቅር ይስጠን።